በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞች ሆይ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋን በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእሷ ብራክ እንድትከፈል ከሔዋንም የማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯን ምስጋናዋን ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። እመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። ለእመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? ለእመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? ለእመቤታችን እንደ ማርያም የመንፈስ ቅዱስ የማደሪያ ቤት የሆነ ማን ነው? ለሰው ሁሉ ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩ የማይታወቅ በሰማይ ያሉ መላእክትም ይደረጊውን ይበሉ። ሰግለኪ 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 3 ጊዜ ሰግድልሻለሁ እግዚአብሔር ከአንቺ ሰው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኔ ጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከወልድ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የሚያስተምርለት የጌታ እናቱ እመቤታችን ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር
ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝቶሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን አስተስርይልን ዘንድ ለምኝልን። ምን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ብል በባሕርይ በሕልውና እንደ አምላክ ብዬ አምኜ ልመናና ክብሯ ለዘላለሙ በእኛ ይደርብንና የእመቤታችንን ተአምር ለመጻፍ በእግዚአብሔር አጋዥነት እጀምራለሁ። ስሙ ደቅስዮስ የሚባል ኤጲስቆጶስ ጥልጥቅያ በምትባል አገር በተሰራ ቤተክርስቲያን እንደነበረ ተነግሯል። ይኸውም የተባረከ ሰው ነበረ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በፍጹም ልቦናው የሚወድ በተቻለ ሁሉ የሚያገለግላት ከፍቅሩም ጽናት የተነሳ አስቦ ተአምሯን የሚናገር መጽሐፍ ሰበሰበ። የምዕመናን ክብር የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ተገለጸችለት። መጽሐፉን በእጇ ይዛ ወዳጄ ደቅስዮስ ሆይ በአንተ ደስ አለኝ፣ ይህን መጽሐፍ ስለ ጻፍክልኝ አመሰገንኩህ። ከዚህም በኋላ ከሱ ተሰወረች። ደቅስዮስም በራእይ ይህን ነገር ባየ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። ምን እንደሚያደርግም የሚሰራውን ያስብ ጀመር። የእርሷን ክብር እያበዛ ይጨምር ዘንድ በዚያን ጊዜ ጾም ስለነበረ ሰዎች አስቀድሞ ያከብሩት ዘንድ ያልተቻላቸውን ገብርኤል ባበሰራት ቀን በዓሏን አከበረ። የከበረ የሚሆን የልደትን በዓል ከማክበር አስቀድሞ 8 ቀን አደረገ። ይኸውም ታኅሳስ በባተ 22 ቀን ነው። ኤጲስቆጶስነት በተሾመበት ዘመን እስከዚያች ቀን ድረስ ተሰራ። ሰዎችን ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእጇ የከበረ ልብስ ይዛ ተገለጠችለት። በእውነት አገልጋይ ወዳጄ ደቅስዮስ ሆይ ያመሰገንኩ፣ በአንተም ደስ አለኝ፣ ስራንም ወደድኩ። በእኔ ደስ እንዳለ ያበሰረኝ ገብርኤል የሚባል መልአክ ባበሰረበት ቀን በዓሌን አክብረሃልና ስለ እኔም ሰውን ሁሉ ደስ አሰኝተሃልና እኔም ዋጋ ልሰጥ እወዳለሁ። አንተ በዚህ ዓለም በሰው ሁሉ ፊት እንዳከበርከኝ አከብር ዘንድ እወዳለሁ። እሷ ተለብስ ዘንድ ይህችስ ልብስ እነሆ አመጣሁልህ፣ በላዩም ትቀመጥበት ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድስ እንኳ ይህችን ልብስ ሊለብሳት በዚህችም ወንበር ላይ ሊቀመጥ የሚቻለው የለም። ይህን የነገርኩ ነገርን ያፈረሰ ቢኖር እኔ ተበቅዬ እሱን አጠፋዋለሁ። ይህን ተናግራ ከእርሱ ተሰወረች። የዚህ ዓለም አኗኗሩ በተጨረሰ ጊዜ ከዚህ ዓለም በሞት ተለይቶ ልዑል እግዚአብሔር በቸርነቱ ወደሚያወርሰው ሄደ። ያችስ ልብስ በፍጹም ክብር በንጹሕ ስፍራ በቤተ መቅደስ ዕቃ ቤት አኖሯት። ከሱም በኋላ ሌላ ኤጲስቆጶስ በተሾመ ጊዜ ያችን ልብስ ሊለብሳትና በኤጲስቆጶስነቱ በዚህ በደቅስዮስ ወንበርም ሊቀመጥ ወደደ። በቤተ ክርስቲያን የተሾሙ ቀሳውስትና መምህራንም የዚያችን ልብስ ክብር ነገሩት። ይህን ሥራ እንዳትሠራ በእግዚአብሔር እንማጸናሃለን አሉት። እኔም እንደሱ ሰው ነኝ፣ እንደሱ ኤጲስቆጶስ አይደለሁምን? እኔ ያችን ልብስ ልለብሳት በሱ ወንበርም ላይ ሊቀመጥ ወዳለሁ አላቸው። እነርሱ ግን ሊከለክሉት አልተቻላቸውም። ያችንም ልብስ በለበሳት በወንበሩም ላይ በተቀመጠ ጊዜ ከዚያ ወንበር ላይ በቤተ ክርስቲያን ውስጥ ባሉ ሰዎች ሁሉ ፊት ፈጥኖ ወደቀ። ፈጽሞም በክፉ አሟሟትም ሞተ። በቤተ ክርስቲያን ውስጥ ያሉት ሁሉ ከዚህ ከተደረገችው ተአምር የተነሳ አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንንም አመሰገኗት። ስላደረገችውም ተአምር ፈሯት፣ በፍጹም ማገልገልም አገለገሏት። ማክበሯንም አበዙ። ልመናዋ፣ ክብሯ፣ የልጇ የወዳጇም ቸርነት ለዘላለሙ በእውነት ሁላችን ይደረግብን። አሜን።